እሺ ክብር ለእግዚአብሔር ይሁን። ጌታ ኢየሱስ የተባረከ ይሁን። የእግዚአብሔር ስም ይባረክ። ዛሬ ደግሞ ከኔ ጋር ነው ከመዝሙረ ዳዊት ምዕራፍ 13 እስከ 16 ያለውን የምንመለከተው። የእግዚአብሔር ቃል ደግሞ ዛሬም ለእያንዳንዳችን ይናገረናል ማለት ነው። ክብር ለጌታ ይሁን። እንግዲህ ምዕራፍ 13 ሲጀምር የዳዊት መዝሙር ነው። ርዕስ አለው። እያንዳንዱ መዝሙር በትርጉም መጽሐፍ የምታነቡ ከሆነ ይህኛው መዝሙር በአምላኩ የታመነ ሰው ጸሎት ብሎ ይጀምራል። በአምላኩ የታመነ ሰው አቤቱታ በመባል ርዕስ ተሰጥቶት ይጀምራል ማለት ነው። ይህ መዝሙር የለቅሶ መዝሙር በመባል ይታወቃል። ከመዝሙራቶች ውስጥ እያንዳንዳቸው ርዕሶች አሏቸው። ልክ እንደዛው ከዛ ውስጥ የለቅሶ መዝሙር በመባል ይታወቃል። በጣም የሚገርመው ከመዝሙር መጽሐፎች አንዱ ከምንረዳቸው ነገር መዝሙር ብቻ አይደለም። መዝሙር ብቻ ሳይሆን መዝሙር ጸሎትም ነው፣ መዝሙር ትንቢትም ነው። አንዳንድ ቦታ መዝሙር ስብከትም ሲሆን እንመለከታለን ማለት ነው። እንግዲህ ይህ መጽሐፍ ዳዊት ነው የጻፈው። ይህ መዝሙር ዳዊት ነው የጻፈው። መዝሙር 13 ላይ የምናየው በጸሎት መልኩ የቀረበ የዳዊትን መዝሙር ነው ማለት ነው የምናገኘው። በጸሎት መልኩ ያቀረበው የዳዊትን መዝሙር ነው የምንመለከተው። ክብር ለእግዚአብሔር ይሁን። ይህ መዝሙር በመጀመሪያ በመከራና በተስፋ መቁረጥ ሁኔታ ይጀምራል። ከዛ ሲደመድም ግን ወደ እምነት፣ ደስታ እንዲሁም መጽናናት ይወስደንና በዛ ይጨርሳል ማለት ነው። እንደምንመለከተው ዳዊት ቁጥር 1 ላይ ሲጀምር እስከ መቼ አቤቱ እስከ መቼ ፈጽመህ ትረሳኛለህ የሚል ቃላቶችን በተደጋጋሚ ሁኔታ ያነሳል። እስከ መቼ የሚሉ ማለት ነው። እንደዛ አይነት ቃላቶችን እንመለከታለን ማለት ነው። ቁጥር 1 እና 2 ላይ የምናየው የእምነትና የተስፋ ህይወት በዝለት ውስጥ ሲያልፍ፣ የዳዊት የእምነትና የተስፋ ህይወቱ በዝለት ውስጥ ሲያልፍ እንመለከታለን ማለት ነው። ይህን ጥያቄ በተደጋጋሚ ያነሳል። እግዚአብሔር ሆይ እስከ መቼ የሚለውን ነው። እስከ መቼ የሚለን በገጠመው ተስፋ ማጣት ውስጥ ባጋጠመው ይሄ የተስፋ መቁረጥ ስሜት ወይም ደግሞ በሚያልፍበት ሁኔታ በገጠመው ዝለት ውስጥ በቆየበት ቆይታ ስላደከመው በእግዚአብሔር ፊት ይህን አይነት ስሜት እንዲፈጠር ስላደረገው ይህን ጥያቄ ያነሳል ወደሚሰማው አምላክ ማለት ነው። ክብር ለጌታ ይሁን። ይህን ጥያቄ ዳዊት ብቻ ሳይሆን የተለያዩ አባቶች ሲጠይቁ እንመለከታለን። መጽሐፍ ቅዱሳችን ውስጥ ያሉ የተለያዩ ሰዎች በእንደዚህ አይነት ሁኔታ ውስጥ ሲያልፉ፣ በእንደዚህ አይነት ሁኔታዎች ሲገጥማቸው እስከ መቼ የሚሉ አይነት ቶፒኮችን በእግዚአብሔር ፊት ሲያነሱ እንመለከታለን። ከዚህ በፊት እንዳየነው በኢዮብ መጽሐፍ ውስጥ ኢዮብ ይህን ጥያቄ ሲያነሳ እንደነበረ እንመለከታለን ማለት ነው። ተስፋቸው ዝለት ሲያጋጥመው፣ ወደ ጥርጣሬ የሚያመጣ የጊዜ መርዘም ውስጥ ሲገቡ፣ ሲደክማቸው እንደዚህ አይነት ፊሊንጎችን በእግዚአብሔር ፊት ሲናገሩ እንመለከታለን እና ዳዊት በእግዚአብሔር ፊት ይህንን ያቀርባል። እኛም ሰዎች በዝለት ውስጥ እናልፋለን፣ በእንደዚህ አይነት ሁኔታዎች ውስጥ እናልፋለን። እስከ መቼ የሚያስብሉ፣ ደከመኝ የሚያስብሉ፣ እየታየው አይደለም የሚያስብሉ፣ ተረሳው እንደ የሚያስብሉ ረጅም የዝምታ ጊዜዎች ውስጥ እናልፋለን ማለት ነው። ይሄ ዳዊት ግን በጣም ለየት የሚያደርገው ነገር፣ ልንረሳውና ልንዘነገው የማይገባን ነገር፣ እኔ በጣም ትምህርት የወሰድኩበት ነገር ምንድን ነው? እስከ መቼ የሚለውን ጥያቄ የሚያነሳው እግዚአብሔርን በማመንና በመጠበቅ ህይወት ውስጥ ሆኖ ስለገጠመው ዝለት ነው የሚያነሳው። እግዚአብሔርን እየጠበቀ ነበር። በእግዚአብሔር ፊት ጉዳዩን አቅርቧል። ያስጨነቀውን ነገር በእግዚአብሔር ፊት ይዞት መጥቷል። ያንን ሁኔታ በእግዚአብሔር ፊት ካቀረበው በኋላ በገጠመው ዝለት ነው ደከምኩኝ እስከ መቼ ብሎ በእግዚአብሔር ፊት ሲያነሳ የምንመለከተው ማለት ነው። ዳዊት በገጠመው ችግር፣ በገጠመው ሁኔታ፣ በገጠመው ተስፋ ስላጣበት ነገር በእምነት ፖዚሽን ሆኖ በመጠበቅ ልብ ሆኖ ነው እግዚአብሔርን እስከ መቼ የሚለውን ጥያቄ ለእግዚአብሔር የሚያቀርበው ማለት ነው። ክብር ለእግዚአብሔር ይሁን። በአንዳንድ ሁኔታዎች ውስጥ ስናልፍ እምነታችን እየተፈተነ ጥርጣሬ ውስጥ ወይም ደግሞ እግዚአብሔርን ወደ አለማመን እንደዘገየብን አይነት አለማመን ውስጥ እንድንገባ ሊያደርገን ይችላል። ከዚህ በፊት አይተናል። ኢዮብ በፈተና ጊዜ መርዘም የተነሳ ጊዜው ስለረዘመበት በእግዚአብሔር ፊት ብዙ ነገሮችን ሲናገር እንመለከታለን ማለት ነው። እምነት ይፈተናል ማለት ነው። እስከ መቼ የሚል ጥያቄ ተቀባይነት የሚያገኘው እግዚአብሔር ሆይ እስከ መቼ ነው? በቃ እንደዚህ አይነት
በእግዚአብሔር ዘንድ ተቀባይነት የሚያገኘው ምን ሲሆን ነው ካልን ወይም ደግሞ ከማጉረምረም የሚለየው ማጉረምረም አይደለም። ይሄ በእግዚአብሔር ፊት ትክክል ነው፣ ይሄ መናገር እንችላለን የሚያስብለው ምን አይነት አቀራረብ ነው ስንል አንደኛ እግዚአብሔርን በሚጠብቅ ልብ ሆነን ስናቀርበው ነው። ሁለተኛ ነገር ደግሞ በእግዚአብሔር ፊት ጉዳዩን ካቀረብነው በኋላ ለእግዚአብሔር ከነገርነው በኋላ ያለውን ታይሚንግ ይዘን ነው እንጂ ነገሮች ተስፋ ያሳጣን ሁኔታ እኛ ህይወት ላይ ከተፈጠረበት ቀን አንስቶ ጀምሮ ያለውን ይዘን አይደለም በእግዚአብሔር ፊት የምንናገረው። በእግዚአብሔር ፊት ካቀረብነው ለእግዚአብሔር ከነገርነው ሁኔታችንን በእግዚአብሔር ፊት ካቀረብን በኋላ ያለውን ጊዜ ይዘን ነው እግዚአብሔር ቆየ ልንል የምንችለው። አለበለዚያማ በእግዚአብሔር ፊት ካላቀረብነው እስከ መቼ ብሎ ዝም ብሎ የሚጮህ ጩኸት ማጉረምረም ነው የሚሆነው ማለት ነው። ትዝ ይላችሁ ከሆነ ኢዮብ መጽሐፍን ስናጠና ከምዕራፍ 1 እስከ 3 ያለውን ክፍል ከገሊላ ጋር ነበር ያየነውና አንድ ሐሳብ እያነሳች ነበረ። ትዝ ይላችሁ ከሆነ ምን ያህል ጠብቀን ነው ለመልሳችን የቸኮል ነው የፈጠን ነው? ምን ያህል እግዚአብሔርን ጠይቀን ነው? ምን ያህል ሐሳባችንን በእግዚአብሔር ፊት አቅርበን ነው? ምን ያህል ጊዜ ወስደን ነው ለመልሳችን ጌታዊ መልስ የት አለ እንድንል ያደረገን እያልን እያየን ነበረ። አንዳንዴ እግዚአብሔር ከኛ በላይ ችግሮቻችን እንዲያሳስበው በጣም በቃ ስለኛ ጉዳይ ብቻ እንዲያስብ እንጠብቃለን። ልክ ነው፣ እግዚአብሔር ስለኛ ጉዳይ ይጨነቃል፣ ያስባል። ግን የኛን ጉዳይ እግዚአብሔር እንደተለየ ሁኔታ እንዲያየው የልባችን እንደዛ አይነት ሞራል ይዘን በእግዚአብሔር ፊት እንቀርባለን። ችግራችንን እንዲያይልን ቶሎ ምላሽ እንዲሰጠን በእግዚአብሔር ፊት ሳናቀርብ እግዚአብሔርን ሳንጠይቅ ምን ያህል ጾመን ነው በእግዚአብሔር ፊት እስከ መቼ የምንለው? ምን ያህል በእግዚአብሔር ፊት በእምነት ጠብቀን ነው እስከ መቼ የምንለው? ብዙ ጥያቄዎች እስከ መቼ የምንላቸው በእግዚአብሔር ፊት ጊዜ ወስደንባቸዋል ወይ? እርሱን ቼክ ማድረግ ያስፈልገናል ማለት ነው። እሱን ቼክ ማድረግ ያስፈልገናል። ክብር ለእግዚአብሔር ይሁን። እኔ ይህንን ነው እየተማርኩ የነበረው። እስከ መቼ የሚል ጸሎት በእግዚአብሔር ፊት ተቀባይነት የሚያገኘው በእግዚአብሔር ፊት ካቀረብነው ጊዜ ጀምሮ ያቀረብነው ታይሚንግ ነው ማለት ነው። እና ዳዊት እግዚአብሔር እንዲያደርግለት የፈለገውን ነገር በሱ ታይም ስኬጁል ሲያየው፣ በራሱ የጊዜ ሁኔታ ሲመለከተው እግዚአብሔር እንደቆየበት ተሰማው። እግዚአብሔር ያን ነገር ለማድረግ እንደዘገየ ፊል አደረገ እና እግዚአብሔር ሆይ እስከ መቼ ፈጽመ ትረሳኛለህ ይላል። እስከ መቼ ፈጽመ ትረሳኛለህ? ይህን ለማድረግ ብዙ ጊዜ እንደቆየ እግዚአብሔር ለሱ ጉዳይ እንደዘገየ ሲሰማው እንመለከታለን። እየገረመኝ ነበር። ዳዊት ህይወቱ ብቻ ሳይሆን መዝሙሩም ጸሎቱም በእግዚአብሔር ፊት ጄኒውን ነው፣ በቃ እውነተኛ ነው። እግዚአብሔርን እዚህ ጋር ሲያማው አንመለከትም። አይ አንተማ አልመጣህም ብሎ ትቶት ሲቀመጥ አንመለከትም። ጉዳዩን በእግዚአብሔር ፊት ይዞ ላይ ነው ስላለሁበት ሁኔታ። እንደዛ ነው ፊል እያደረኩ ያለሁት። እንደተረሳውና እንደተተውኩ ትሪት የተደረኩ ይመስለኛል። እግዚአብሔር ሆይ እንደዛ እያየኸኝ ነው የሚመስለኝ የሚል ሐሳብን ያነሳል። ለዛ ነው አምስት ጊዜ ነው ቆጥሬዋለሁ። እስከ መቼ እግዚአብሔር ሆይ እስከ መቼ እያለ በእግዚአብሔር ፊት የሚናገረው። አንዳንዴ የምናልፍባቸው ሁኔታዎች ውስጥ ይሄ ድምፅ ብቻ ሳይሆን መጽሐፍ ቅዱሳችንን ስናነብ በዛ ውስጥ በቃላቶች ውስጥ ያለውን ቶን ሁላ እንድንረዳ ያደርጋል። ዳዊት እዚህ ጋር ዝም ብሎ አይደለም እስከ መቼ የሚል ጩኸት የሚናገረው። ውስጡ ብዙ ፊሊንጎች የታጨቀ ብዙ ስሜቶች በውስጡ የታጨቁ እንደሆኑ ይህን የሚያሳየው ዳዊት ከፍተኛ የመዳን ፍላጎት እንዳለው፣ ለገጠመው ጉዳይ የመዳን ፍላጎት እንዳለው፣ ያ መዳን ደግሞ ሊመጣ የሚችለው ከእግዚአብሔር እንደሆነ አምኖ በእግዚአብሔር ፊት ሲጠይቅ እንመለከታለን ማለት ነው። ግልጽ አድርጎ ሐሳቡን ቃላቶቹን ብዙም ሳይጨናነቅባቸው እንዲህ ብለው እንዲያስብ ይሆናል እንዲህ ብለው። ከዛ ዳዊት ይቀጥላል። ከፈተና ይልቅ የፈተና ጊዜ መርዘም ከባድ እንዲሆንበት ስላደረገው ያ የገጠመው ጉዳይ ያ የገጠመው ነገር በውስጡ ሌላ ፊሊንግ ይዞ ስለመጣ በውስጡ ሌላ ስሜት ይዞ ስለመጣ ያ የፈጠረበት ስሜት የራሱን እውነታ ሲሰጠው እንመለከታለን። አይታችሁ ከሆነ እኔ በትርጉሙ ነው እያነበብኩት የነበረውና ዳዊት ምን ይላል? እግዚአብሔር ሆይ ለዘለዓለም ትረሳኛለህ ይላል።
እስከ መቼ ድረስ ለዘላለም ትረሳኛለህ? በጣም እኮ ነው የሚገርመው። ዳዊት ለዘላለም እንደተረሳ አስቦ እንዳልሆነ የተናገረው ከዚህ በፊት ካሉ ክፍሎች መረዳት እንችላለን። እግዚአብሔር ለዘላለም ይረሳል የሚል ሳይሆን ዳዊት እግዚአብሔር ሆይ ለዘላለም እስከ መቼ ትረሳኛለህ የሚለው የነበረበት ስሜት የገባበት ሁኔታ ያንን አይነት አንደርስታንዲንግ እንዲኖረው አድርጎታል፣ ጋርዶታል። የእግዚአብሔርን መልካምነት እንዳያይ አድርጎታል። እንደተረሳ ፊል እንዲያደርግ አድርጎታል። ከዛ ሁኔታ አንጻር ነው የፈጠረበት ስሜት በራሳቸው ስሜቱ በራሱ እውነታን ፈጥሮለት ባድፈ ስናልፍ ፊሊንጎቻችን ራሱ የሚሰጡን አይነት እውነታ አለ። በቃ እነዛን እውነታዎች ተቀብለን እግዚአብሔር ፊት እንድናጉረመርም መሆን አይገባንም። እያየን የነበረው ዳዊት ረስተኛል ሲል ምን ማለቱ እንደሆነ እያወራን ነበር። ረስተኛል ሲል የሚሰማኝ እንደተረሳው ፊል እያደረኩ ያለሁት ውስጤ የሚነግረኝ ስማኝ ሲል እንመለከታለን። የመመልከትና የእይታን ጥያቄ ሲጠይቅ እንመለከታለን። እግዚአብሔር ሆይ ኤግዚስት እያደረክ ከሆነ አሁን ባለውበት ሁኔታ ውስጥ ካለክ መኖርህ እንዲሰማኝ እፈልጋለሁ። አሁን በማልፍበት ሁኔታ ውስጥ ያንተን መኖር ማየት እፈልጋለሁ። እየሰማኸኝ ከሆነ ድምፅህን መስማት እፈልጋለሁ። እየሰማኸኝ እንደሆነ እንዲሰማኝ እፈልጋለሁ። እንደዛ ነው እያለ ያለው። እንደተረሳው ነው የሚሰማኝ። እስከ መቼ በፊቴ ትሰወራለህ ይለዋል። ተሰውረህብኛል ሲል ላይ ይፈልጋል። ምክንያቱም ቁጥር 3 ላይ ቀጥሎ እግዚአብሔር አምላኬ ሆይ ተመልከተኝ፣ ስማኝ የሚል ሐሳብን ያነሳል። እይታን እና ጆሮ እግዚአብሔር እንዲሰጠው ሲለምን እንመለከታለን። ዳዊት እንደታየ ስላልተሰማው ነው እንጂ እግዚአብሔር አያይም የሚል አይነት ማይንድ ሴት አይደለም ያለው። በቃ እግዚአብሔር ሆይ ድምፅህን እየሰማሁት አይደለም፣ ፊል እያደረግኩት አይደለም፣ ግን እንዳለህ አውቃለሁ። በቃ ፊል እያደረግኩት አይደለም፣ እንዲሰማኝ ነው የምፈልገው እያለ እንደሆነ እንመለከታለን ማለት ነው። ከዚህ ክብር ለእግዚአብሔር ይሁን። ዳዊት ራሱን በእግዚአብሔር ፊት ጄኒውን ያደርጋል። 100% በእግዚአብሔር ፊት ጄኒውን ያደርጋል። በቃ ግንኙነቱ ከእግዚአብሔር ጋር ፌሎሺፑ እንደ ድሮ እንዲሆንለት ሲጠይቅ እንመለከታለን። የቀደመውን ግንኙነት ጥሪ ሲያደርግ ለእግዚአብሔር የግንኙነትን መመለስ ጥሪ ሲያደርግ እንመለከታለን ማለት ነው። እንዳልታየ በተሰማው ጉዳይ ላይ በቃ ውይ እግዚአብሔር አላየኝም እስኪ አይ ልጠብቅ አይደለም የዳዊት ሐሳብ የነበረው። እግዚአብሔር አላየኝም ግን እያይኝ ብሎ የሙጥኝ ሲል እንመለከታለን። እግዚአብሔር ሳያው ቀርቶ ይመስላችኋል? እግዚአብሔር ሳይሰማው ቀርቶ ይመስላችኋል? አይደለም። እርሱ ግን እይታ ውስጥ እንዳልሆነ ፊል ስላደረገ ነው። እየታየ እንዳልሆነ ስላልተሰማው ነው። ይህንን በእግዚአብሔር ፊት ያቀርባል ማለት ነው። ከዛ ቀጥሎ የሞት እንቅልፍ እንዳልተኛ አይኖቼን አብራ። በትርጉሙ ነው ጥቅሱን እየተናገርኩ ያለሁት። የሞት እንቅልፍ እንዳልተኛ አይኖቼን አብራ ሲል እንመለከታለን። የሞት እንቅልፍ እንዳልተኛ አይኖቼን አብራ። እኔ አንደርስታንድ ያላደረግኩት ነገር አለ፣ እንዲበራልኝ የምፈልገው ነገር አለ፣ ያልገባኝ ነገር አለ። ቅድም እንዳልኳችሁ በእንደዚህ አይነት ስሜቶች ውስጥ ስናልፍ እይታዎቻችንን ይጋርዳሉ ስል ነበረ። ይሄ የተጋረደበትን ነገር ከእግዚአብሔር ዘንድ እይታን ይጠይቃል። እንዳይ ይለዋል። አይኖቼን አብራልኝ፣ አሁን ያለሁበትን ሁኔታ አንደርስታንድ እንዳደርግ የሆነ እይታ አይኖቼ እንዲከፈቱ ፈልጋለሁ። በቃ እይታን ይጠይቃል። ክብር ለእግዚአብሔር ይሁን። አንደርስታንድ ያላደረግኩት ነገር አለ፣ ማወቅ እፈልጋለሁ። ያላየሁት ነገር አለ፣ ማየት እፈልጋለሁ። ይህ የማልፍበት ሁኔታ አልገባኝም፣ እንዲገባኝ እፈልጋለሁ። እንደዚህ ሲል እንመለከታለን። ካልጠየቀን አንረዳም። በእግዚአብሔር ፊት ጥያቄዎችን ካላነሳን አንረዳም፣ አንደርስታንድ ማድረግ አንችልም። ካልጠየቀን አንረዳም። በቃ በዝለት ውስጥ እንቆያለን። የእግዚአብሔር ብርሃን በእኛ ላይ እንዲመራ ጥበቡን መጠየቅ አለብን ማለት ነው። እግዚአብሔር ጥበብን እንዲሰጠን ላለንበት ሁኔታ አንደርስታንድ እንድናደርግ በእግዚአብሔር ፊት ልንጠይቅ ይገባናል ማለት ነው። እኔ የገባኝ ነገር አለ፣ ግን በእኔ አንደርስታንዲንግ ውስጥ መኖር አልፈልግም።
ሁኔታው የሚነግረኝ ነገር አለ። ያንን አንደርስታንዲንግ አይደለም የምፈልገው። እግዚአብሔር ሆይ ያንተን ማየት ፈልጋለሁ፣ ያንተን አንደርስታንዲንግ ማየት ፈልጋለሁ። እኔ አንደርስታንድ ያላደረኩት ነው፣ ያልገባኝ ነገር አለ ግን እንዲገባኝ እፈልጋለሁ ብሎ ሲጠይቅ እንመለከታለን። እንጠይቅ ላለንበት ሁኔታ እግዚአብሔር ክሊር የሆነ አንደርስታንዲንግን ይሰጥ። ካልጠየቅን በዝለት ውስጥ እንቆያለን። እየዛልን ነው ምንቆየው። ክብር ለእግዚአብሔር ይሁን። ኤፌሶን ምዕራፍ 1 ቁጥር 17 ላይ ያለውን ቃል እናንብበው። ከዚህ ይህን ሳነብ እየገረመኝ የነበረ ቃል አለ። እንደዚህ ይላል። ኤፌሶን ምዕራፍ 1 ቁጥር 17 ላይ እንደዚህ ይላል፣ ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንደሆን በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። ክብር ለእግዚአብሔር ይሁን። እንቀጥላለን። አሁንም ምዕራፍ 14ን እየጀመርን ነው ያቆምነው። እንግዲህ ይህ ዳዊት እግዚአብሔርን የሚክድን ሰው ያለበትን አሳዛኝ ሁኔታ የታዘበበት መዝሙር ነው፣ ወይም ደግሞ ያደረገው ትንታኔን ነው የምናገኘው በዚህ ክፍል ላይ። አምላክ የለሽ ሰዎች ይላል ርዕሱ ራሱ ማለት ነው። በጣም የሚገርመው ዳዊት ትዝብቱን እንኳን በእግዚአብሔር ፊት ሲያቀርብ እንመለከታለን። አይገርምም? እግዚአብሔር ሆይ ብሎ በቃ የታዘበውን ነገር ሰራውንዲንጉ ላይ ያየውን ነገር ትዝብቱን ለእግዚአብሔር ሲያቀርብ እንመለከታለን። ይህ ብቻ ሳይሆን ማቅረብ ብቻ ሳይሆን በመዝሙር ሆኖ ደግሞ መዝሙር ሲያቀርብ እንመለከታለን ማለት ነው። ቁጥር 1 ላይ ሰነፍ በልቡ እግዚአብሔር የለም ይላል። ቁጥር 1 ላይ እኔ እንግዲህ በትርጉሙ በሁለቱም እየተከታተላችሁኝ ማለት ነው። ሰነፍ በልቡ እግዚአብሔር የለም ይላል ሲጀምር፣ ወይም ደግሞ በትርጉሙ ሞኝ በልቡ እግዚአብሔር የለም ይላል። ሰነፍ የሚለው ቃል በዕብራይስጥ ትርጉም ናባል የሚል ትርጓሜ ያለው፣ ትርጉሙ በእንግሊዘኛ ኢሞራል ወይም ደግሞ ስነ ምግባራዊ ክፋትን ያመላክታል። ይህ ሰነፍ በልቡ አምላክ የለም ይላል የሚለው በእንግሊሽ ትርጉሙ ስንመለከት አምላክ የለም ለኔ ወይም ደግሞ እኔ አምላክን አልፈልግም የሚል አይነት ሴንስ እንዳለው እንመለከታለን። በውስጡ አምላክ የለም ለኔ፣ እኔ አምላክን አልፈልግም፣ የሚመራኝን አልፈልግም የሚል አይነት ሴንስ እንዳለው በውስጡ እንመለከታለን ማለት ነው። እግዚአብሔር የለም ማለት የልብ ሞቲቭ እንደሆነ ከዚህ ክፍል እንረዳለን። ሰው በአንድ እግዚአብሔር የለም ሊል አይችልም። ከመሬት ተነስቶ እግዚአብሔር የለም ሊል አይችልም። ሉቃስ ወንጌል ምዕራፍ 6 ቁጥር 45 ላይ ኢየሱስ ሲናገር ሰው በልቡ ከሞላው ከአፉ አውጥቶ ይናገራል ይላል። ምክንያቱም ይህን ጥቅስ ያመጣውበት ምክንያት ምንድነው? እዚህ ጋር ሰነፍ በልቡ ይላል። ልብ ማለት ይሄ ልብ የሚለውን ቃል መጽሐፍ ቅዱስ በሁለት አይነት መንገድ ነው፣ ተቀያያሪ የሆኑ ቃላቶች ናቸው። ልብና አይምሮ ወይም ደግሞ ሐሳብ፣ እነዚህን ሁለት ሐሳቦችን ይይዛል ማለት ነው። እና ሰነፍ በልቡ እግዚአብሔር የለም ይላል የሚለው አምላክ ለኔ የለም የሚል አይነት ሴንስ በውስጡ አለው። ይህ የልብ ሐሳብ ሲገለጥ ነው ተግባር ይሆንና ውጤቱ የተበላሸ ሆኖ እናገኘዋለን። እዛው ቁጥር ላይ ብልሾች ናቸው የሚል ቃል እናገኛለን። ሰው ከመሬት ተነስቶ እግዚአብሔር የለም ሊል የሚችልበት ምክንያት መጀመሪያ በልቡ ሐሳብ ውስጥ ለነገሮች ያለውን እይታ ሲቀይር፣ በእያንዳንዱ ዴይሊ በሚያሳልፈው ላይፉ ላይ የሚወስዳቸው ዲሲሽኖች ተጠራቅመው እግዚአብሔር የለም ወደሚል አይነት ሁኔታ እንደሚመራው እንመለከታለን ቀጥሎ ባሉት ቁጥሮች ላይ ማለት ነው። ይህ የልብ ሐሳብ ነው ተገልጦ ተግባር የሚሆነው። ከዛ በኋላ ህይወትን፣ ልምምድን፣ ምልልስን ሲያበላሽ እናገኘዋለን ማለት ነው። እዛው ቁጥር ላይ ብልሾች ናቸው የሚል ቃል እናገኛለን። በጊዜ ያላጠፋነውን ክርዳድ ነው የሆነ ታይም መልካም የሆነውን ዘር የሚያበላሸው ማለት ነው። በልባችን ውስጥ መጀመሪያ ሐሳብ ይኖራል፣ ከዛ አመለካከታችንን ይቀርጸዋል፣ ከዛ ተግባራችንን ይቀርጸዋል ማለት ነው። እግዚአብሔርን መካድ የአእምሮ ጉድለት ሳይሆን የልብ ውሳኔ እንደሆነ ከዚህ እንማራለን። አንዳንድ እግዚአብሔር የለም የሚሉ ሰዎች ምን ሆኖ ያማቸዋል እንዴ ብለን ነው የምናልፈው። ያማቸዋል እንዴት እግዚአብሔር የለም ይላሉ?
ብለን እናስባለን። ግን ይሄ የአእምሮ ውሳኔ የመጣው እግዚአብሔር የለም ወደ ማለት የደረሱበት ምክንያት ዴይሊ በልባቸው የሚያደርጓቸው ውሳኔዎች ወደዛ እንዳደረሳቸው እንመለከታለን። እግዚአብሔር ለመኖሩ ማስረጃ በፍጥረት ውስጥና በሰው ሕሊና ውስጥ ግልጽ በሆነ መልኩ ይታያል። እግዚአብሔር የለም ለማለት እንድንደፍር የሚያደርግ አይነት ኔቸር ራሱ የለንም። እኛ ራሳችን ተፈጥሯችን አምላክ እንዳለ ማሳያ መሆናችን ግልጽ ነው። ሲቀጥል ደግሞ ለእግዚአብሔር አለመኖር ፍጥረት ወይም ተፈጣሪ ምስክር ሊሆን አይችልም። ምክንያቱም እኛ ተፈጣሪ እንጂ ፈጣሪ ስላልሆነም ማለት ነው። አቻ አይደለንም ሲጀመር እግዚአብሔር የለም ለማለት። እግዚአብሔር የለም የሚሉ ሰዎች ሰነፍ ስለመሆናቸው ዳዊት ሰነፍ ይላቸዋል። እግዚአብሔር የለም የሚል ሰው ሰነፍ ነው ይላል። ሰነፍ በልቡ ይለዋል። ሰነፍ እንደሆነ ማስረጃዎችን እንመልከት። አንደኛ ምንድን ነው መሰላችሁ? ግልጽ የሆነ እውነትን ይክዳሉ። የተገለጠ እውነትን ይክዳሉ። ሁለተኛ ደግሞ ታላቅ ውጤት አለ ነገር ግን ምንም ምክንያት የለውም ብለው ያምናሉ። ሪዝኒንግ እነሱ ጋር በጣም ማተር ያደርጋል ማለት ነው። ታላቅ ውጤት አለ፣ የተሰራ ስራ አለ፣ ግን ምክንያት የለውም ብለው ነው የሚያስቡት። በሳይንሳዊ ነገር የማረጋገጥና በሳይንሳዊ መንገድ የተረጋገጠ መረጃ ብቻ ይቀበላሉ። ይሄ በጣም ሪዝኒንግን እንዲፈልጉ እንዲያደርጉ ያደርጋቸዋል። የተረጋገጠ ነገር ብቻ መቀበል። የእግዚአብሔር ቃል ይሄ የእግዚአብሔር ነገር በሞኝነት ለሚቀበሉት እንደሆነ እንማራለን ከእግዚአብሔር ቃል። ይሄ ሞኝነት እነሱ ውስጥ የለም። ስለ እያንዳንዱ ነገር ሪዝንንና ምክንያትን ይፈልጋሉ ማለት ነው። ታዲያ እግዚአብሔር የለም የሚል ሰው ዝም ብሎ ካልሆነ ወይም ደግሞ በልብ ውስጥ ያለ ዝንባሌ ነው ካልን በምንድን ነው የሚገለጠው የሚለውን መመልከት ይጠበቅብናል። ሰው እግዚአብሔርን ዝም ብሎ እግዚአብሔር የለም ሊል አይችልም። ከዛ ቀጥሎ ደግሞ እግዚአብሔር የለም ያለ ሰው የልብ ዝንባሌ ነው እንደዛ እንዲል ያደረገው ካልን በምንድን ነው ታዲያ የሚገለጠው የሚለውን ቼክ ማድረግ አለብን። አንደኛ ተግባራችን አምላክ የለሽ ኑሮ ሲሆን በዚህ ይገለጣል። ተግባር የለሽ የሆነ አምላክ የለሽ ኑሮ ተግባር ሲኖረን እግዚአብሔር ሩቅ እንደሆነ በጉዳዮቻችን ላይ እንደማይመለከተው ስንቆጥር ነገሮችን እግዚአብሔርን ሳናማክር ዲሳይድ ስናደርግ እንደዚህ አይነት ማንነተኛ ውስጥ ሲዳብር ይሄ የመንገዱ መጀመሪያ መሆኑን ማወቅ ይጠበቅብናል ማለት ነው። ሌላው በራሳችን ፍርድ ለመስጠት ስንሞክር ለምናያቸው ነገሮች፣ በራሳችን ህይወት ስለሚፈጠሩ ነገሮች ኦቨር በራሳችን ላይ ጥገኛ ስንሆን እኚህ ነገሮች የመንገዱ መጀመሪያ መሆናቸውን ልንረዳ ያስፈልጋል ማለት ነው። በጣም ኦቨር ኢንዲፔንደንት ለመሆን መሞከር ራሱ ኔቸራችን ራሱ አይፈቅድልንም። ጥገኛ ነን። ጥገኛ የምንሆንበትን ነገር ግን መምረጥ ደግሞ ይገባናል። እኛ መርጠን የተጠጋ ነው አለ። ክብር ለጌታ ይሁን። መርጠን የተጠጋ ነው አለ። ክብር ለእግዚአብሔር ይሁን። ጥገኛ ይሆንበታል እና እዛ ቁጥር 1 ላይ የተጠቀሱ ተግባሮች በድንገት አልጀመሩም ማለት ነው። አስተሳሰብ ይፈጠራል፣ ከዛ ውሳኔን ይቀይራል፣ ከዛ ተግባር ይሆናል፣ ከዛ ባህሪ ይሆናል፣ በስተመጨረሻ ላይፍ ስታይል ይሆናል ማለት ነው። እና እግዚአብሔር የለም ማለት በአእምሮ ብቻ የሚቀር ሐሳብ ሳይሆን በመጨረሻ የህይወት አቅጣጫን እንደሚቀይር ከዚህ ክፍል መረዳት እንችላለን። ልብ ያለበት ቦታ ህይወት ይከተላል። በቃ ልባችን ያለበትን ቦታ ነው ህይወት የሚከተለው። ዳዊት ከዛ መጨረሻ ላይ አትላስት ምን ይላል? በጎ ነገር የለም አንድስ እንኳን፣ በጎ ነገር የሚሰራ አንድም የለም ይላል። በጎ ነገር የሚሰራ አንድም የለም። ከዛም ቀጥሎ ባለው ቁጥር ይሄ ሁሉም በአንድነት አመፁ ረከሱ፣ በጎ የሚሰራ የለም አንድስ እንኳን የሚል ሐሳብና ያነሳል። እዚህ ጋር ሁለቴ ነው ይሄን ነገር የሚያነሳው። በጎ ነገር የሚሰራ የለም ይላል ቁጥር 1 ላይ። ከዛ ቀጥሎ ደግሞ ቁጥር 3 ላይ በጎ ነገር የሚሰራ የለም አንድስ እንኳን ይላል። እዚህ ጋር የሚያሳየን ምንድነው? ፍጹም የሆነ መልካምነት በሰው ውስጥ እንደሌለና ወደዚህ ፍጹምነት ለመድረስ የሚያስፈልገን የሆነ መንገድ እንዳለ ይጠቁመናል። እርሱም ደግሞ እግዚአብሔር ያዘጋጀው ኢየሱስ ክርስቶስ እንደሆነ የእግዚአብሔር ቃል ያስረዳናል፣ ያስተምረናል። ሰው በራሱ ፍጹም መሆን አይችልም። በራሱ መልካምነት ሊኖረው አይችልም። በሰው ውስጥ በጎ ነገር አለመገኘቱን ዳዊት ሲገልጸው በአጠቃላይ የሰው ልጅ በራሱ ፍጹም መልካምነት፣ ጽድቅ ሊያመጣ እንደማይችል ድምዳሜ ላይ ሲደርስ እናያለን። በዛ ነው ዳዊት የለም ብሎ ጀነራላይዝ ያደርገዋል። መጀመሪያ ስለ ሰነፍ ነበር ሲናገር የነበረው፣ አምላክ የለም ስለሚል ሰው ነበር ሲናገር የነበረው። ልክ እዚህ ጋር ግን ይቀጥልና እኛንም ይጨምረናል
የለም አንድስ እንኳን ይላል። በቃ ጀነራላይዝድ ያደርገዋል ይህንን ማለት ነው። የእግዚአብሔር ቃል ሲናገር እዚሁ ምዕራፍም ላይ ቁጥር 3 ላይ ሁሉም አመፁ፣ በአንድነት ረከሱ፣ በጎ ነገር የሚሰራ የለም አንድስ እንኳን የለም የሚለው ቃል ሮሜ ምዕራፍ 3 ከቁጥር 10 እስከ 12 ያለ ሐሳብ ጋር አንድ አይነት እንደሆነ እንመለከታለን። ሮሜ ምዕራፍ 3 ከቁጥር 10 እስከ 12 እንደዚህ ይላል። ጻድቅ የለም አንድስ እንኳን፣ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉም ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል፣ ቸርነት የሚያደርግ የለም አንድስ እንኳን የለም ይላል። ይሄን የሚያሳየው ምንድነው ካልን ይሄ በሰው ውስጥ በጎ ነገር አለመገኘቱ አለመኖር እግዚአብሔር ራሱን እንዲገልጥ የወደደውን ጽድቁን እንዲገልጥ ምክንያት ሆኖ ሲገኝ እንመለከታለን። ሰው በራሱ መልካም አለመሆን መቻሉ የእግዚአብሔር መልካምነት በሰው ሕይወት ውስጥ እንዲገለጥ ሆኗል ማለት ነው። ቁጥር 3 ላይ እግዚአብሔር ለማየት ሲመለከት እናያለን። ወደ ታች ሲወርድ እግዚአብሔር ከሰማይ ሲመለከት ማየት የፈለገው ሰው የሰው ልጆችን ተመለከተ ይላል። እግዚአብሔር ከሰማይ የሰው ልጆችን ተመለከተ፣ ሁሉም አመፁ፣ በአንድ እንደረከሱ። ቅድም ያነሳነው ሐሳብ ነው እዚህ ጋር የሚደገመው። እግዚአብሔር ሲመለከት ማየት የፈለገው ነገር ነበረ። ያየው ግን ከዛ በተቃራኒ እንደሆነ እንመለከታለን። ጽድቅን የማድረግ ዝንባሌ የለም፣ ፍላጎት የለም። ከዛ ቀጠል እንደውም በተቃራኒው እንደነበረ ደግሞ እናያለን። ረከሱ ይላል። ጉሮሯቸው የተከፈተ መቃብር ነው፣ በምላሳቸው ሸነገሉ ይላል። እነዚህ ነገሮች በእግዚአብሔር ዘንድ ሰው ልክ ወይም ትክክል የሚሆንበትን መንገድ እግዚአብሔር ያዘጋጀው መንገድ እንደሆነ ብቻ ለማሳየት የሚጠቁሙ እንደሆኑ እንመለከታለን። እግዚአብሔር በክርስቶስ ኢየሱስ በማመን የተገለጠውን ሕይወት ነው። በዛ መንገድ ውስጥ ነው ሰው ልክና ትክክል መሆን የሚችለው። መልካምነት በሰው ሕይወት ውስጥ የሚገኘው፣ ጽድቅ በሰው ሕይወት ውስጥ የሚገኘው፣ በጎነት በሰውነት ውስጥ የሚገኘው ይህን ሕይወት ተቀብለን ስንኖር እንደሆነ ከዚህ ክፍል እንማራለን ማለት ነው። የስንዴ አይነት ሆኖ ስንዴን አለመምሰል አይቻልም። በቃ አንድን እግዚአብሔርን የምንከተል ከሆነ እግዚአብሔርን እየመሰልን ነው የምንሄደው። ሰው ዘር መቀየር ያስፈልጋናል የሚለውን ከዚህ ማየት እንችላለን። መልካም እያደረግን አይደለም። እዚህ ጋር ዳዊት ጀነራላይዝድ ያደርገዋል። መልካም የሚያደርግ የለም ይለዋል። መልካም የሚያደርግ የለም ሲል ይህን መልካምነት በሰው ሕይወት ውስጥ ለማግኘት ዘር ሊቀየር ያስፈልጋል የሚለውን ሐሳብ እናገኛለን። የእግዚአብሔር አይነት ለመሆን የእሱ መልካምነት በእኛ ውስጥ እንዲገኝ ይህን መንገድ እንድንይዝ ያስፈልገናል ማለት ነው። ከዛ የጌታ አይነት እንሆናለን። ገላትያ ምዕራፍ 2 ቁጥር 20 ላይ ጳውሎስ እንደዚህ ሲናገር እንመለከተዋለን። እንግዲህ ከክርስቶስ ኢየሱስ ጋር ተሰቅያለሁ፣ አሁን እኔ ሕያው ሆኜ አልኖርም። ይህንን ሕይወት ነው እግዚአብሔር ያዘጋጀው። የኛም ማንነት መልካም ያልሆነው ማንነት፣ ይሄ በሰው ውስጥ በጎነት ያልተገኘው ማንነት ከክርስቶስ ኢየሱስ ጋር በመስቀል ላይ ተሰቀለ ይላል። ከዛ በኋላ ደግሞ የእግዚአብሔር አይነት የሆነው ሕያው የሆነው መልካምነትን የሚወደው ትክክል ነገርን የሚወደው ይህ ሕይወት ሕያው ሆኖ በእኛ ሕይወት ውስጥ ይኖራል ይላል። ይህንን እንድንቀበል የእግዚአብሔር አይነት እንድንሆን ነው የእግዚአብሔር ቃል የሚጋብዘን ማለት ነው። ክብር ለእግዚአብሔር ይሁን። ከዛ ከቁጥር 4 እስከ 6 ያለው ክፍል ውድቀትን ይገልጻል። ውድቀትን ከገለጸ በኋላ ወደ ሌላ ነገር ይመራናል ማለት ነው። ያ ምንድነው? በክፉ ዓለም ውስጥ እግዚአብሔር ሕዝቡን እንዴት እንደሚጠብቅ ያሳየናል። እኔ በጣም እየገረመኝ ነበር በማጠናው ጊዜ። ሕዝቤን እንደ እንጀራ የሚበሉ ኃጢአትን የሚሰሩ ሁሉ በእውኑ አያውቁምን የሚል ጥያቄ እንመለከታለን። እግዚአብሔር በዚህ በተበላሻሸው ውስጥ በዚህ ትክክል ባልሆነ ውስጥ ብዙ ውድቀቶችን ከላይ ይጠቅሳል። አመፅ በሆነበት ውስጥ ሕዝቤ የሚለው አለው፣ ኔሽን የሚለው አለው፣ ራሱ የለየው የሚለው አለው። ክብር ለእግዚአብሔር ይሁን። እግዚአብሔር ዲዛይን እያደረገ የቆየው ኔሽን እንዳለው፣ ሬመናንት እንዳለው፣ ቅሬታ እንዳለው እንመለከታለን ከዚህ ማለት ነው። ከዛ ስለ ክፎች ያወራል። ክፎች በክፋታቸው እንደማይቀጥሉ እናያለን። ከዛ ደግሞ የሚገርመው ስለ ጻድቃን ሲናገር በክፎች ምክንያት
ለጥፋት ኤክስፖዝ ቢሆኑም ጻድቃን ለጥፋት የተጋለጡ ቢሆኑም አይጠፉም ይላል። የማይጠፉበት ምክንያት በጣም እኔ እንድገረም አድርጎኛል። ያ ምንድን ነው? እግዚአብሔር በጻድቃን መካከል ይገኛል ይላል። እግዚአብሔር በጻድቃን መካከል ይገኛል ይላል። ለካ የእግዚአብሔር ኤግዚስተንስ ፕሮቴክሽን ነው። የእግዚአብሔር መኖር ፕሮቴክሽን ነው። በጣም እየገረመኝ ነበር። ደመና ሳይወርድ እሳት ሳይዘንብ በክፉዎቹ ላይ እግዚአብሔር ኤግዚስት በማድረጉ ብቻ ከጻድቃን ጋር በመኖሩ ብቻ ለክፎች ጥፋት እንዲሆን ለስራቸው ደግሞ አለመሳካት እንዲሆን ያደርጋል ማለት ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። በጣም እየገረመኝ ነበር ይህን ሳጠናው። ከዛ ቀጥሎ ስለ ድሆች ይናገራል። የድሃ መጠጊያ እግዚአብሔር ነው ብሎ ይቀጥላል። መጠጊያቸው እግዚአብሔር ያልሆኑ ክፉዎች ደግሞ ክፉዎች ብለው ያነሳቸው ሰዎች አሉ እዛ ጋር። እነዛ ሰዎች ሌሎች ነገሮችን መጠጊያ ያደረጉ ድሆችን እነሱ ጥገኛ ባደረጓቸው ነገሮች መጠጊያ ባደረጓቸው ነገሮች ድሆች ጥገኞች ባለመሆናቸው በዛ እግዚአብሔር መጠጊያቸው እንዳደረጉ አያውቁም። ግን መጠጊያቸው እግዚአብሔር ያልሆኑ ክፉዎች ደግሞ መጠጊያ ያደረጓቸውን ነገሮች ድሆች መጠጊያ ስላላደረጉ መጠጊያ እንደሌላቸው ያስባሉ። መጠጊያ እንደሌላቸው ያስባሉ። በዛ መንገድ ነው ትሪት የሚያደርጓቸው። ነገር ግን እግዚአብሔር መጠጊያቸው ነው ይላል። ይሄ የተገለጠ እውነታ ነው። እነሱ አላዩትም እንጂ ለድሆች መጠጊያ እግዚአብሔር እንደሆነ እዚህ ጋር ይናገራል ማለት ነው። ዳዊት በዚህ ክፍሉ ሊጨርሰው አልፈለገም። ቁጥር 7 ላይ እንደዚህ ይላል። ከላይ ባለው ቁጥር መጠጊያ የላቸውም ብሎ መጨረስ ይችል ነበረ። ነገር ግን ይቅርታ ቁጥር 7 አይደለም ቁጥር 10 ላይ እንደዚህ ይላል። ዳዊት ከላይ ባለው ቁጥር እንደዚህ ይላል። ምነው የእስራኤልን ማዳን ከጽዮን በወጣ። በትርጉሙ ነው። ምነው የእስራኤል ማዳን ከጽዮን በወጣ ይላል። በመደበኛው ትርጉም ላይ ከጽዮን መድኃኒት ለእስራኤል ማን ይሰጣል ብሎ ጥያቄ ነው የሚያስቀምጠው ማለት ነው። ዳዊት እዚህ ጋር አንድ በጉጉት የሚጠብቀው ነገር አለ። ምን ነው የእስራኤል ማዳን ከጽዮን በወጣ። ጽዮን የሚወክለው ምንድነው? የእግዚአብሔር መገኛ ምልክት እንደሆነ የእግዚአብሔር ቃል ከዚህ በፊት ተምረናል። በጽዮን የመቅደሱ ስፍራ እንደነበረ አይተናል ከዚህ በፊት። እና ዳዊት ድነትን የሚጠብቀው ከእግዚአብሔር መገኛ ነው። ከእግዚአብሔር ፕሬዘንስ ነው ድነትን የሚጠብቀው። ማዳን ምን ነው በሆነ ከየት ይምጣ ካሉት ዳዊትን ከእግዚአብሔር መገኛ እንደሆነ ሲናገር እንመለከታለን። ለየትኛውም አይነት ነገር መፍትሄ ከሌሎች ሰዎች አናገኝም። ለምንም አይነት ሁኔታ ብቸኛ የማዳን ተስፋ እግዚአብሔር ጋር ብቻ ነው ያለው። ለየትኛውም አይነት ጥያቄ የማዳን ተስፋ ያለው እግዚአብሔር ጋር እንደሆነ ከዚህ ክፍል እንረዳለን ማለት ነው። ድነትን የምንጠብቅበትን ቦታ እናስተካክል። ከዛ ክፍሉ የሚያልቀው በምን መልኩ ነው? በእምነት በሆነ ደስታ ውስጥ ሆኖ ለሌሎች ጥሪ ሲያደርግ ነው ይሄ ክፍል የሚጠናቀቀው። አሁን ለተጋለጡ ነገሮች ዳዊት ለሚያያቸው ነገሮች ለነዛ ሁኔታዎች ምላሽ የሚሰጠው በእምነት ውስጥ ሆኖ እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ይላል። እዛ ጊዜ ላይ አይደለም የቆመው፣ ግን ያን ጊዜ እያሰበ በእምነት ሆኖ ያዕቆብ ደስ ይለዋል ይላል። በዛ ውስጥ ያለውን ደስታ ለመካፈል ሲሞክር እንመለከታለን። ክብር ለእግዚአብሔር ይሁን። እና አሁን ለተጋለጡብን ችግሮች አሉ ለምንላቸው ነገሮች እግዚአብሔር ይሰራል ብሎ አምኖ በእምነት በደስታ በምስጋና መንፈስ ሆኖ እግዚአብሔርን መጠበቅ ከዚህ ክፍል እንማራለን ማለት ነው። ፊልጵስዩስ ምዕራፍ 4 ከቁጥር 6 እስከ 7 ያለውን ቃል አንብበን ይህን ክፍል ብንጨርስ ደስ ይለኛል። ፊልጵስዩስ ምዕራፍ 4 ቁጥር 6 እንደዚህ ይላል። ፊልጵስዩስ ምዕራፍ 4 ቁጥር 6 ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ክብር ለእግዚአብሔር ይሁን። ጋርድ የሚያደርግ የክርስቶስ ኢየሱስ ሰላም ያገኛችኋል። ምን ስትሆኑ? በእምነት በእግዚአብሔር ፊት ጥያቄዎቻችንን እናቀርባለን። ከዛ መጨነቅ እናቆማለን ማለት ነው። የእግዚአብሔር ስም ይባረክ። ከዚህ ምዕራፍ እኔ የተማርኩት ይህንን ነው። ከዛ ወደ ምዕራፍ 15 እንሄዳለን። ምዕራፍ 15 ላይ ከዚህ በፊት እንዳየናቸው ይህም መዝሙር ርዕስ አለው። ርዕሱ ምንድን ነው? የእግዚአብሔር ቤተኛ ይላል በትርጉሙ ላይ ስንመለከተው። ሌሎች ኮሜንቴሮች ላይ ስንመለከት ደግሞ የእግዚአብሔር ማህበረተኛ ወይ ከእግዚአብሔር ጋር ፌሎሺፕ የሚያደርግ
አይነት ሴንስ እንዳለው እንመለከታለን። ብዙዎቻችን ጋር ይሄ ምዕራፍ ፋሚሊየር ነው። አንዳንዶቻችን እንደውም በቃላችን የምናውቀው እንደሆነ አስባለሁ። አቤቱ በድንኳን ውስጥ ማን ያድራል ብሎ ይጀምራል። አቤቱ በድንኳን ውስጥ ማን ያድራል? ይህ አገላለጽ ዳዊት ጥያቄውን የሚያቀርበው በምሳሌያዊ ወይም ፊገራቲቭ በሆነ መንገድ ነው። በዛ አይነት ወይ ነው የሚያቀርበው ማለት ነው። ምንድነው ፊገር እያደረገ የሚናገረው? ድንኳንና ተራራን በመጠቀም የእግዚአብሔር ፕሬዘንስን እየመሰለ ሲናገር እንመለከታለን። ትዝ የሚላችሁ ከሆነ ዳዊት እንደ ቆሬ ልጆች በእግዚአብሔር ቤት ለመኖር በእግዚአብሔር ቤት ውስጥ ለመኖር እድል አላገኘም ነበረ። ምክንያቱም ዳዊት ካህን ስላልነበረ ማለት ነው። ካህናት ነበር በእግዚአብሔር መገኛ ውስጥ የሚገኙት። ካህናት ብቻ ነበሩ እዛ ውስጥ የሚኖሩት። በዛን ጊዜ የነበረው ስርዓት በዘጸአት ምዕራፍ 25 ቁጥር 31 ላይ እንደምንመለከተው እስራኤላውያን ከግብፅ ከወጡ በኋላ እግዚአብሔር የመገናኛ ድንኳን እንዲሰራ ሙሴን አዞት እንደነበረና ከዛ የመገናኛው ድንኳን የእግዚአብሔር መኖሪያ፣ ካህናት ደግሞ እግዚአብሔርና ህዝቡ መካከለኛ ሆነው በዛ ስርዓት ነበረ እስራኤላውያን ሲመሩ ሲኖሩ የነበረው ማለት ነው። በዳዊት ዘመን ደግሞ ያ የመገናኛ ድንኳን በጊብዓ እንደነበረ በአንደኛ ዜና ምዕራፍ 16 ቁጥር 39 አካባቢ እንመለከታለን ማለት ነው። ታዲያ ዳዊት እግዚአብሔር ከሰው ልጆች ጋር በካህናት አማካኝነት በእነርሱ አገልግሎት በመገናኛ ድንኳን የሚገለጥበትን ስርዓት እያነሳ ነው። በዛ ውስጥ የመኖር ፍላጎቱን እየገለጸ አቤቱ በድንኳን ውስጥ ማን ያድራል እያለ ይህን ፍላጎቱን ሲያቀርብ እንመለከታለን ማለት ነው። ይህ ጥያቄ ዳዊት ሊመልሰው የሚችለው አልነበረም። ነገር ግን እግዚአብሔር በዘላለም ዕቅዱ መሰረት በልጁ በክርስቶስ ኢየሱስ የመለሰው ጥያቄ እንደሆነ እናገኛለን ማለት ነው። ክብር ለእግዚአብሔር ይሁን። ሰው ከእግዚአብሔር ጋር መኖር እንዲችል፣ በቅድስና ህይወት መመላለስ እንዲችል እግዚአብሔርን እያየ ብቻ ሳይሆን እግዚአብሔር በሱ እንዲኖር ሃሌሉያ የሚያደርግ እግዚአብሔር የሰራው ድንቅ ስራ ተገልጧል። ይህም ኢየሱስ እንደሆነ እግዚአብሔር ቃል ይነግረናል ማለት ነው። ሰው ቀጥታ ወደ እግዚአብሔር መቅረብ የማይችልበት ምክንያት ምንድነው? አንደኛ እግዚአብሔር ቅዱስ ስለሆነ፣ ሁለተኛ ደግሞ ሰው በራሱ ብቃት እንደሌለው፣ በእግዚአብሔር ፊት መሆን የሚችልበት ብቃት እንደሌለው እንመለከታለን። ታዲያ ዳዊት ይህን ጥያቄ ሲያነሳ እግዚአብሔር ለካ መልሶታል በልጁ በክርስቶስ ኢየሱስ በኩል። ለዳዊት የገባው የተገለጠለት በዛን ጊዜ ለዳዊት ክሊር አልነበረም፣ ግን ተገልጧል ይህ ህይወት ማለት ነው። ክብር ለእግዚአብሔር ይሁን። ለዚህ ነው እግዚአብሔር የሚጓጓው ሰዎች ወደዚህ እውነት እንዲመጡ፣ ወደ እግዚአብሔር ማን ሊቀርብ ይችላል የሚለውን ጥያቄ እንዲመለስ ያደረገው በልጁ በክርስቶስ ኢየሱስ ስለሆነ ወደዛ ሰዎችን እግዚአብሔር ሲጋብዝ እንመለከታለን። ለተቀበሉት ሁሉ ግን በስሙ ለሚያምኑት ክብር ለእግዚአብሔር ይሁን የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው ይላል ማለት ነው። ወደ ድንኳኑ ማን አቤቱ ወደ ድንኳኑ ውስጥ ማን ያድራል ለሚለው ጥያቄ፣ ማን ይችላል ለሚለው ጥያቄ ኢየሱስን የተቀበለ ይችላል የሚል መልስ አለው ማለት ነው። ክብር ለእግዚአብሔር ይሁን። በነፍሱ ምስክርነት ያለው በድንኳን ውስጥ ማደር ይችላል ማለት ነው። ክብር ለእግዚአብሔር ይሁን። ከዛ ቀጥሎ ከቁጥር 2 እስከ 5 የምናነሳቸው ሐሳቦች ኢየሱስ የሆናቸውና የኖራቸው ናቸው። በተለይ 3 ሐሳቦች ይነሳሉ። በቅንነት የሚመላለስ፣ ጽድቅን የሚሰራ፣ ከልቡ እውነትን የሚናገር። እነዚህን የሆናቸው ናቸው። ኢየሱስ ሆኖ ያሳየው በምድር ላይ ሲመላለስ ማለት ነው። ይሄ ማረጋገጫ አያስፈልግም፣ ምክንያቱም በእግዚአብሔር ቃል በግልጽ ተቀምጧል ማለት ነው። ታዲያ ከቁጥር 2 እስከ 5 የምናያቸው በእግዚአብሔር ፊት ሊቆም የሚችል ሰው ምን አይነት ማንነት ሊኖረው እንደሚገባ፣ ምን አይነት ባህሪ ሊኖረው እንደሚገባ የሚያሳዩ ናቸው ማለት ነው። የሆነውን ህይወት፣ የተደረግነውን የሚመጥን ህይወት፣ ከኛ የሚጠበቅብንን ዳዊት ከስር በጥያቄ ያስቀመጠና ከላይ ከዛ መልሱን ደግሞ ሲናገር እንመለከታለን። ክብር ለእግዚአብሔር ይሁን። ዳዊት ምን አይነት መዝሙር እየዘመረ እንዳለ ቢያቅ በጣም ቢያቀው ብዬ አሰብኩኝ ማለት ነው። እንደዚህ ይላል። ከዛ ቀጥሎ በቅንነት የሚመላለስ በትርጉሙ ነው። በቅንነት የሚመላለስ በትርጉሙ አካሄዱ ንጹህ የሆነ የሚል ትርጓሜ ያለው። አካሄዱ ንጹህ የሆነ ይሄ ማለት ላይፍ ስታይልን ነው የሚያሳየው። ታማኝ የሆነ ንጹህ የሆነ ያልተከፋፈለ ልብን ነው የሚያሳየው ማለት ነው። በቅንነት የሚመላለስ የሚለው ትርጉም ሰዓታችን እየሄደ ስለሆነ ቶሎ ላለው። ሁለተኛ ደግሞ ጽድቅን የሚያደርግ ወይም ጽድቅን የሚሰራ የሚል ቃል እናገኛለን። ይህ ደግሞ በተግባር ጽድቅን ማድረግ
ከህይወቱ እንደሚጠበቅበት ወደ እግዚአብሔር ድንኳን የገባ ሰው በጽድቅ መመላለስ ብቻ ሳይሆን የጽድቅን ስራ ደግሞ መስራት እንዳለበት ሲናገር እንመለከታለን። በስራዬ ውስጥ የጌታ መሆኔ ስለሚገለጥ ማለት ነው። በማደርገው ውስጥ የእግዚአብሔር አይነት መሆኔ ስለሚገለጥ ማለት ነው። ከዛ ሶስተኛ ላይ ከልቡ እውነትን የሚናገር በልቡም እውነትን የሚናገር የሚለውን ቃል እናያለን። ይህ ማለት እውነተኛ ልብ መኖር፣ አስመሳይነት የሌለው ከአስመሳይነት የራቀ የሚለውን ያሳየናል ማለት ነው። ከዛ እኔ በጣም እንድንነጋገርበት የምፈልገው ከዚህ ሀሳብ ከቁጥር 3 ላይ ያለውን ቃል ነው። ምን ይላል? በምላሱ የማይሸነግል የሚል ሀሳብ ያለው ቁጥር 3 ላይ ነው። ይቅርታ፣ ያ ቁጥር 3 ላይ ነው። በአንደበቱ የማይሸነግል የሚለው በአንደበቱ የማይሸነግል በባልንጀራው ላይ ክፋትን የማያደርግ ዘመዶቹን የማይሰድብ ይላል። ይህ በትርጉሙ ላይ ምን ይላል መሰላችሁ? ቁጥር 3 ላይ በምላሱ የማይሸነግል በባልንጀራው ላይ ክፉ የማይሰራ ወዳጁን የማያማ ይላል። ይህ የሚናገረው በቀጥታ ሐሜትና ውሸትን ነው። እዚህ ጋር የሚናገረው ሐሜትና ውሸትን ነው። በምላስ መሸንገል የሚለው ይላል። ከላይ ሶስቱን ያየናቸው ነገሮች ልንሆናቸው የሚገቡ ነገሮች ናቸው። ህይወታችን ሊመስላቸው የሚገቡ ነገሮች ናቸው። ከስር ደግሞ ያሉ ደግሞ ከጌታ የተቀበልነው ህይወት መገለጫ ያልሆኑትን እንመለከታለን። የጌታ አይነት ያልሆኑትን ከኛ ህይወት ውስጥ ሊኖሩ የማይገቡትን በምላሱ የማይሸነግል ይላል። ሐሜተኛነትን፣ ውሸትን ከህይወታችን እንድናስወግድ እግዚአብሔር ይፈልጋል። ትናንት ረቁ እያለች ነበረ። ስለምናደርገው እግዚአብሔር የተቀበለው እንዳይመስለን፣ በጣም ኖርማል ስለሆነ ትክክል የሆነ እንዳይመስለን እያለች ነበረ። ይህ የኛ መገለጫ አይደለም፣ የጌታ አይነት አይደለም። እዚህ ድንኳን ውስጥ መግባታችን በእኛ አቅምና ችሎታ አይደለም። ዳዊት ራሱ የሚመኘው ውስጥ ነው የገባ ነው። ግን ይህ ህይወት ይጠበቅብናል። የእሱ አይነት የሆነ ህይወት ቶሎ መቁረጥ ያለብን ነገሮች አሉ ማለት ነው። ከህይወታችን ውስጥ የእግዚአብሔር አይነት ካልሆነ እንቆርጠዋለን። በባልንጀራው ላይ ክፋት፣ እንደዛ አይነት ልብ ካለን ክፉ የምናስብ ከሆነ እንቆርጠዋለን ማለት ነው። በጣም ደግሞ ቁጥር 6 ላይ እንደዚህ ቁጥር 5 ላይ በትርጉሙ እንደዚህ የሚል ቃል አለ። በጣም እኔ የገረመኝ ቃል አለ። ዋጋ የሚያስከፍለው ቢሆን እንኳን ቃለ መሐላውን የሚጠብቅ የሚል ቃል አለ። ቃል ስለመጠበቅ እዚህ ጋር ያነሳል። ዋጋ የሚያስከፍል እንኳን ቢሆን ቃሉን የሚጠብቅ መሐላውን የሚጠብቅ እግዚአብሔር ለቃል በጣም ቫልዩ እንዳለው በጣም ግልጽ ነው። ይህም እግዚአብሔር ቃሉን ያጠፈበት ቦታ የለም አንደኛ። ሁለተኛ ደግሞ ቃሉን ያልጠበቁት ሰዎች ምን አይነት ቅጣት እንደደረሰባቸው ከእግዚአብሔር ቃል እናያለን። እግዚአብሔር እነዚህ ዋጋ እንደሚያስከፍል ስለሚያውቅ ነው በአጽንኦት እየተናገረ የነበረው። ዋጋ ስለሚያስከፍል ዋጋ እንደሚያስከፍል ስለምናውቅ ነው አብዛኛው ጊዜ ቃላችንን እንዳንጠብቅ የምንሆነው። ዋጋ ላለመክፈል መለስ እንድንል አንዳንዴ ነገሩ እንናገርና ከዛ በኋላ ግን በቃ አጥፈን እንገኛለን። ዋጋ የምንከፍልባቸው ነገሮች ሲመጡ መለስ እንላለን። ጌታ ይርዳን ሁላችንንም። አንደኛ ዮሐንስ እንቀጥላለን። ታዲያ ከዚህ ክፍል ምን እንማር የሚለውን ስንወስድ አንደኛ ጽድቅ ያለው ህይወት ከእግዚአብሔር ጋር ያለ ግንኙነት ውጤት እንደሆነ እንማራለን። ጽድቅ ያለው ህይወት፣ ንጹህ የሆነ ህይወት ከእግዚአብሔር ጋር ባለ ግንኙነት እንደሚመሰረት እናያለን። ያ ውጤት እንደሆነ እናያለን። ሁለተኛ ታዛዥነት ከእግዚአብሔር በረከት ጋር የተያያዘ እንደሆነ እንመለከታለን። የሚታዘዝ ሰው፣ እነዚህን የጽድቅን ስራዎች የሚያደርግ ሰው የእግዚአብሔር በረከት እንደሚኖረው እናያለን። ሶስተኛ የማይታዘዝ ሰው ደግሞ የእግዚአብሔርን በረከት እንደማያገኝ ከዚህ ክፍል ውስጥ እንመለከታለን ማለት ነው። ክብር ለእግዚአብሔር ይሁን። ወደ ምዕራፍ 16 ልለፍ፣ ታይማችን እየሄደ ስለሆነ። ምዕራፍ 16 ላይ እግዚአብሔር ርስቴ የሚል ርዕስ ነው የሚኖረው። the benefit of a life committed to God። በጣም ርዕሱ ራሱ ደስ ይላል። እግዚአብሔር ርስቴ ይላል። ይሄ ክፍል ጥልቅ የሆነ መንፈሳዊ ትርጉምና ትንቢታዊ ይዘት ያለው ክፍል እንደሆነ እንመለከታለን። ምንድነው ይሄ ክፍል የሚታወቀው? ቅድም የለቅሶ መዝሙር ብያቸዋለሁ። ይሄ ደግሞ ወርቃማ መዝሙር ተብሎ የሚጠራ መዝሙር ነው።
ሚክታም የሚል የዕብራይስጥ ቃል አለው። ሚስጥራዊ መዝሙር ይባላል ማለት ነው። ሚስጥራዊ መዝሙር በማለት ይታወቃል። ዳዊት ይህን ሲጽፍ በስደት ወይም በችግር ውስጥ ሊሆን እንደሚችል ይገመታል። በእንደዚህ አይነት ሁኔታ ውስጥ ሆኖ እንደጻፈው ኮመንታሪዎች ይጠቁሙናል። እና እዚህ ውስጥ ሆኖ ነው ዳዊት ይህን መዝሙር የዘመረው። በጣም የሚገርመው እግዚአብሔርን ጥበቃን ይጠይቃል። ደግሞ በዛ ላይ ደግሞ ቁጥር 8 ላይ ስለ ትንሣኤ ትንሽ ይናገራል። መተማመን እንዳለው ይናገራል። ላለበት ሁኔታ ከእግዚአብሔር ጥበቃን ይጠይቃል። አምላኬ ሆይ መጠጊያዬ ነህ፣ በከለላ ሰውረኝ ይላል። ከዛ ደግሞ ይሄ የታወከ ድምፅ አናይም። እሱ ውስጥ የታወቀ ድምፅ አናይም። በመተማመን ነው ጸሎቱን ሲያቀርብ የምንመለከተው። እዚህ ጋር የዚህ መዝሙር ድምፅ ቶኑ የተስፋ መቁረጥ ወይም ደግሞ የክርክር አይነት ሳይሆን በመከራ ውስጥ ቢሆንም እንኳን በተረጋጋ ማንነት እና በመተማመን የዘመረው መዝሙር እንደሆነ እንመለከታለን ማለት ነው። ይህ የዳዊት መዝሙር ከሌሎቹ ለየት የሚያደርገው በችግር ውስጥ ነው ያለው፣ ግን ደግሞ ከችግሩ በላይ ውስጡን የገዛው የተረጋጋ ይሄ በቃ በእግዚአብሔር ማንነት ላይ ክሊር የሆነ እይታ ያለው ሆኖ ሲናገር እንደነበር ከዚህ እንመለከታለን ማለት ነው። በጣም ይገርማል። ዳዊት መጀመሪያ ላይ አምላኬ ሆይ ብሎ ነው የሚጀምረው። የዳዊት ነፍስ የእግዚአብሔርን ጌትነት ለገጠመው ነገር አውጆ ነው የሚጀምረው። በቃ እግዚአብሔር ጌታ እንደሆነ ተናግሮ ነው የሚጀምረው። በእርሱ ህይወት ውስጥ ለዚህ ስልጣን የማይገዛ ነገር እንደሌለና ህይወቱ በዚህ ጌትነት ውስጥ እንዲኖር ለራሱ ሲሰብከው እንመለከታለን። እግዚአብሔርን አንተ ጌታዬ፣ ከአንተ በቀር በጎነት የለኝም አልኩት ይላል። ይሄ ለነፍሱ የሚሰብካት ነገር ነው፣ ላለበት ሁኔታ ማለት ነው። ክብር ለእግዚአብሔር ይሁን። ሰው ነፍሱን በእውነት ቃል ማበረታታት እንዳለበት ከዚህ እንመለከታለን። በእውነት ቃል ነፍሱን ማበረታታት እንዳለበት፣ ለነፍሳችን ልትሰበክ እንደሚገባት ከዳዊት ህይወት እንማራለን። ክብር ለእግዚአብሔር ይሁን። እግዚአብሔርን ጌታዬ ማለት ህይወቴን ለእርሱ ማስገዛት ነው ማለት ነው። እግዚአብሔርን ጌታዬ ነው እያልኩት ነው ማለት ህይወቴን ለእሱ እየሰጠሁት ነው፣ እያስገዛው ነው ማለት ነው። ከዛ ቀጥሎ ከአንተ በቀር መልካምነት ወይም በጎነት የለኝም ይላል። በትርጉሙ በጎነት የለኝም አልሁ ይላል ማለት ነው። ዳዊት የተረዳው አንድ ነገር እውነተኛ ሆኖ የሚናገረው ይሄ ከእግዚአብሔር ጋር ያለው ግንኙነት ዋጋው ከእግዚአብሔር ጋር ያለኝ ግንኙነት ነው እንጂ በራሴ የማመጣው በጎነት የለኝም እያለ እንደሆነ እንመለከታለን ማለት ነው። ከእግዚአብሔር የቀዳው መሆኑን ይናገራል። በጎነት በሰው ውስጥ ዝም ብሎ የሚኖር ስላልሆነ አንተ ነህ በጎነቴ ይለዋል። በጣም እየገረመኝ ነበር ይህን ቃል ሳነበው። ከአንተ በቀር በጎነት የለኝም ይላል። በቃ በጎነቴ አንተ ነህ ሲል እንመለከታለን። ከእግዚአብሔር የቀዳው እንደሆነ ይህም በጎነት ከእግዚአብሔር እንዳገኘው ለራሱ ይነግረዋል ማለት ነው። ለራሱም ብቻ ሳይሆን ለነፍሱም ጭምር ሲነግራት ሲሰብካት እንመለከታለን። ከዛ ቀጥሎ በምድር ላይ ስላሉ ቅዱሳን በጣም ይህን ቃል ስማር ህይወታችንን እንድንፈትሽ የሚያደርገን ቃል ነው። በምድር ላይ ስላሉ ቅዱሳን ዳዊት ይናገራል። ቀጥሎ ምን ይላል? ፍቃድህ ሁሉ በምድር ሁሉ ባሉት ቅዱሳንና ክቡራን ላይ ነው ይላል። ስለ ቅዱሳን እዚህ ጋር ያነሳል። እነሱ ክቡራን ናቸው ብሎ ሲያውጅ እንመለከታለን። የእግዚአብሔር ህዝብ ክቡር ነው። ምንም ድካም ቢኖርበት፣ ስተተኞች ቢበዙ፣ አንዳንድ አሳፋሪ ነገሮች ቢኖራቸው ዳዊት በእግዚአብሔር ህዝብ ውስጥ በቃ ይህንን ነው የሚያውጀው ማለት ነው። የእግዚአብሔር ህዝብ ክቡር መሆኑን ሲናገር እናየዋለን። ክብር ለእግዚአብሔር ይሁን። አሉታዊ አመለካከቶችን ማስወገድ ይኖርብናል። በቃ ስለ እግዚአብሔር ህዝብ፣ ይህ ህዝብ እግዚአብሔር ልጁን የከፈለበት እንደሆነ ማወቅ አለብን። ንግግሮቻችንን፣ ሐሳቦቻችንን በዚህ ማይንድ ሴት ውስጥ መቅረጽ አለብን። ስለ እግዚአብሔር ህዝብ ስንናገር እግዚአብሔር ደሙን የከፈለለት እንደሆነ፣ ልጁን የከፈለበት እንደሆነ ለምንናገረው ነገር መጠቀቅ ይኖርብናል ማለት ነው። እነዚህ ህዝቦች ክቡራን ናቸው ይላል ዳዊት ሲናገር ማለት ነው። ክብር ለእግዚአብሔር ይሁን። ይሄም ብቻ አይደለም ዳዊት የሚናገረው፣ በዚህ ህዝብ ደግሞ ደስ ይሰኛል። በቃ ደስተኛ ነው በዚህ ህዝብ። በትርጉሙ ላንብበው፣ እንደዚህ ይላል፣ በምድር ያሉ ቅዱሳን ሙሉ ደስታ የማገኝባቸው ክቡራን ናቸው ይላል። ሙሉ ደስታ የማገኝባቸው። ዳዊት ደስተኛ ነው በእግዚአብሔር ህዝብ ማለት ነው። ክብር ለእግዚአብሔር ይሁን። አንድ ጥያቄ እንድንጠይቅ ያስፈልገናል። ሌሎች ክርስቲያኖችን እንወዳለን ወይ?
አብረናቸው መሆን ያስደስተናል ወይ? ህብረት ስናደርግ ደስተኞች ነን ወይ የሚለውን ጥያቄ መጠየቅ አለብን። እግዚአብሔርን መውደድ ህዝቡንም መውደድን ያካትታል ወገኖች። እግዚአብሔርን መውደድ ህዝቡንም መውደድን ያካትታል። ንጹህና ፍጹማን ላይሆኑ ይችላሉ፣ ግን በእግዚአብሔር ዘንድ ክቡራን መሆናቸውን ደግሞ መዘንጋት የለብንም ማለት ነው። የእግዚአብሔር ህዝብ መውደድ የእውነተኛ እምነት ምልክት ነው። የእግዚአብሔር ህዝብ መውደድ የእውነተኛ እምነት ምልክት ነው። ከዛ ከቁጥር 4 እስከ 6 ዳዊት ጣዖትን የሚከተሉ ሰዎች መጨረሻቸው ብዙ ሐዘን እንደሚያጋጥማቸውና ደስታቸው ደግሞ ለጊዜው እንደሆነ መጨረሻቸው ግን ሐዘንና ባዶነት መሆኑን ሲናገር እንመለከታለን። በተቃራኒው ደግሞ እኔ ብሎ ቅድም እንደ ዲሲሽን እንደወሰደ እኔ ግን ብሎ እግዚአብሔር የርስት ድርሻዬና ጽዋዬ ነው ይላል። እዚህ በትርጉሙ ላይ የርስት ድርሻዬና ጽዋዬ ነው ሲል እንመለከታለን። ይሄ ለእግዚአብሔር እኔ ግን የሚለው የራሱን ውሳኔ ያሰፈረበትና ለእግዚአብሔር ኮሚትድ የሆነበትን የገለጸበት መንገድ ነው። ለእግዚአብሔር ኮሚትድ የሆነበትን የገለጸበት መንገድ ነው። የዳዊት መታመን ያመጣቸው ጥቅሞች አሉ። ከቁጥር 7 እስከ 8 እናያቸዋለን። እና እግዚአብሔር የርስት ድርሻዬ ጽዋዬ ነው ይላል። ከዛ ቀጥሎ ዕጣዬን ታጠናለህ ይለዋል። ከዛ ገመድ ባማረ ስፍራ ወደቀልኝ፣ ርስቴ ተዋበችልኝ ይላል በመደበኛው ትርጉም። እዚህ ጋር ርስትን አግኝቻለሁ ይላል። እነዚህ ለወሰዳቸው ዲሲሽኖች ያገኘው በረከቶች እንደሆኑ ዳዊት የተረዳቸው አንደርስታንድ ያደረጋቸው ነገሮች እንደሆኑ እንመለከታለን። ከዛ በጣም የሚባርክ ቃል ይናገራል ዳዊት። የመከረኝን የሚል ቃል እናያለን። የመከረኝን እግዚአብሔርን እባርከዋለሁ። ቁጥር 7 ላይ የሚመክረኝን እግዚአብሔርን እባርከዋለሁ፣ በሌሊት እንኳን ልቤ ቀናውን ያመላክተኛል ይላል። እዚህ ጋር ዳዊት እያለ ያለው ምንድን ነው? ይህን ማስተዋል በራሴ አላመጣሁትም፣ ይህን መረዳት በራሴ አላመጣሁትም ሲል እንመለከታለን። የሚገባው አለ፣ አመሰግናለሁ። እና ዛሬም እግዚአብሔር በቃሉና በመንፈሱ ለእያንዳንዳችን ይናገረናል፣ በውስጣችን ይመክረናል፣ ይመራናል። ይህንን ማወቅ አለብን። ለእግዚአብሔር ድምፅ ምላሽ ስላልሰጠን ነው እንጂ ብዙ መረዳቶችን ብዙ እግዚአብሔር ሳይናገር የሚያደርጋቸው ነገሮች እንደሌሉ በህይወታችን መረዳት ይጠበቅብናል። እግዚአብሔር በመንፈሱና በቃሉ ዛሬም ይናገራል፣ በውስጣችን ይመክረናል። ዳዊት ለመከረው ምክር ለእግዚአብሔር ምስጋናን ሲሰጥ እንመለከታለን። ከዛ ቀጥሎ እግዚአብሔርን በፊቴ አድርጌዋለሁ ይለዋል። እግዚአብሔርን በፊቴ አደረግኩት ይላል። ይሄ ደግሞ ዲሲሽንን እናያለን። ዳዊት በቃ እግዚአብሔር በፊቴ አደርገዋለሁ፣ ቀዳሚ አደርገዋለሁ ብሎ ለራሱ ይሄ ቃል እየገባ እንደሆነ እንመለከታለን ማለት ነው። ከዛ ቀጥሎ እሱ በቀኜ ነውና የሚል ቃል እናያለን። እሱ በቀኜ ስላለ አልናወጥም። እግዚአብሔርን ሁል ጊዜ በፊቴ አድርጌዋለሁ፣ እሱ በቀኜ ስላለ አልናወጥም። ቀኝ የሚያሳየው ምን ነው ካላችሁ፣ ቀኝ የሚያሳየው የቅርብ መገኘትን ማለት ጥበቃን፣ ብርታትን፣ እገዛን ነው የሚያሳየው። ሰው ቀኝ እጄ ነው ሲል በቃ ቅርቤ የሆነ ሰው ነው፣ እማምንበት ሰው ነው። እንደዛ ነው የሚለው አይደል? የእንትና ቀኝ እጅ ይባላል እኮ በሌላም ስፍራ ላይ ማለት ነው። ጥበቃን፣ ብርታትን፣ እገዛን ይወክላል ማለት ነው። እና እግዚአብሔርን ከፊቱ ስላደረገ የሚከተሉት በረከቶች ደግሞ ያገኘ መሆኑን ይገልጻል ማለት ነው። አንደኛ ምንድነው? በጣም ይሄ ቃል ይባርከኛል። እንደዚህ ይላል ቁጥር 9 ላይ ስለዚህ ልቤ ደስ አለው፣ ነፍሴ ሐሴት አደረገች፣ ስጋዬም ያለ ስጋት አርፎ ይቀመጣል። እነዚህ በረከቶች በዚህ አይነት መረዳት ውስጥ ስንሆን የምናገኛቸው። አንደኛ ደስታ፣ አንኮንዲሽናል የሆነ ደስታ። ሁለተኛ ደግሞ ሐሴትን፣ ጆይን፣ ከነገሮች ውጪ በሆነ መልኩ መደሰት፣ በቃ በሐሴት ህይወቱን እንደሞላው ይናገራል ዳዊት። ከዛ ሶስተኛ እረፍትን ያነሳል፣ ተረጋግቶ መቀመጥን፣ ሴትል ማድረግን። እኚህ በረከቶችን አግኝቷል። ለምን ካልን እግዚአብሔር በቀኙ ስለሆነ፣ ለምን ካልን እግዚአብሔርን ከፊቱ ስላደረገ ማለት ነው። ከዛ ቁጥር 10 ላይ እንሄዳለን። ዳዊት ቁጥር 10 ላይ ስለ መሲሁ የተናገረውን ትንቢት ነው የምንመለከተው። ስለ ጌታችን ስለ ኢየሱስ ክርስቶስ የተናገረውን ትንቢት እናገኛለን በአዲስ ኪዳን በሐዋርያት ሥራ ምዕራፍ 2 ከ25 ከ28 ባለው ቃልና እዛው ምዕራፍ ላይ ከ13 እስከ 35 ተጠቅሶ እናገኘዋለን። እንደዚህ ይላል፣ ነፍሴን በሲኦል አትተዋትምና ቅዱስም
መበስበስን ያይ ዘንድ አትተወውም ይላል። ቅዱሱም መበስበስን ያይ ዘንድ አትተወውም ሲል እንመለከታለን። በሲኦል ውስጥ አትተወኝምና በትርጉሙ ደግሞ ቅዱሱም መበስበስ እንዲያይ አታደርግም ይላል። ክብር ለእግዚአብሔር ይሁን። ዳዊት የበራለት አንድ ነገር አለ። ብዙ ነገሮች ግልጽ ባይሆኑለትም ግን ነፍሱ በሞት እንደማትቀር እንደማትተው ያውቃል። የዚህ ምድር ሰው ብቻ አለመሆኑን ያውቃል። ነገሩ በዚህ እንደማይደመደብ ይህ ዕውቀት ገብቶታል። ከዛ ግን ይሄ ከሙታን በኩር የሆነ የቀደመው ጌታችን ኢየሱስ ክርስቶስን እሱን እያሰበ በትንቢት መንፈስ ውስጥ ሆኖ ሲናገር እንመለከተዋለን። በሲኦል ውስጥ አትተወኝምና። እንዴት እንደሆነ ዳዊት ይግባው አይግባው እርግጠኛ አይደለንም፣ ግን ዳዊት የገባው ነገር አለ፣ በሲኦል ውስጥ በስብሶ እንደማይቀር። ክብር ለእግዚአብሔር ይሁን። ቁጥር 11 ላይ እንደዚህ ይላል፣ የሕይወትን መንገድ ታሳየኛለህ፣ በአንተ ዘንድ የደስታ ሙላት፣ በቀኝህም የዘላለም ፍስሐ አለ ይላል። እግዚአብሔር የሕይወት ምንጭ መሆኑንና ከእግዚአብሔር ጋር መኖር ዘላለማዊ ደስታን እንደሚሰጥ ከሞት በኋላ ስላለው ደግሞ የዘላለም ዕረፍት ፍስሐን ከዚህ ክፍል እናገኛለን ማለት ነው። ይሄ ያመላክተናል። ዳዊት የተናገረው ስለ ኢየሱስ እንደነበረ ቅድም በጠቀስኩላችሁ ክፍል እንመለከታለን። ሄደን እናነበዋለን። ሐዋርያት ሥራ ምዕራፍ 2 ቁጥር 25 ላይ እንደዚህ ይላል። ጴጥሮስ ነው የተናገረው። የመንፈስ ቅዱስ የወረደበት ክፍል ነው። በመንፈስ ተሞልተው አዲስ ቋንቋ ተናግረው ከዛ በኋላ ብዙ ሰዎች ምንድነው የሚናገሩት ብለው ተሰብስበው ሲሰሟቸው የተናገረውን ከ3000 በላይ የሚሆኑ ሰዎች ጌታን ያገኙበት ክፍል ነው እና እንደዚህ ይላል ዳዊት ጌታን ሁል ጊዜ በፊቴ ዳዊት ስለሱ እንደዚህ ይላልና ጌታን ሁል ጊዜ በፊቴ አየሁት እንዳልታወቅ በቀኜ ነውና ስለዚህ ልቤን ደስ አለው ልሳኔም ሐሴት አደረገ ደግሞም ሥጋዬም በተስፋ ያድራል ነፍሴም በሲኦል አትተዋትምና ቅዱስህን መበስበስ ያይ ዘንድ አትሰጠውም የሕይወትን መንገድ አስታወከኝ ከፊት ጋር ደስታን ትሞላብኛለህ ይላል። ይሄን ቃል የጠቀሰው ጴጥሮስ ለምንድን ነው ካላችሁ ዳዊት እዚህ ጋር ያወራ ያለው ስለሱ አይደለም ብሎ ማስረጃ ሲያቀርብ እንመለከታለን። አባቶች ሆይ ይላቸዋል እዛ ጋር ለሚሰሙት ማለት ነው። አለቆች ስለ ዳዊት እንዳልሆነ እዚህ ጋር እኮ እናውቃለን። ምክንያቱም ዳዊት እኛ ጋር ተቀብሮ አለ፣ ሞቶ እንዳለ ታውቃላችሁ። መቃብሩ እኛ ጋር እስካሁን አለ። ነገር ግን እዚህ ጋር እየተናገረ ያለው ስለ ኢየሱስ ነው። ክብር ለእግዚአብሔር ይሁን። ስለ ክርስቶስ ትንሣኤ አስቀድሞ አይቶ ይላል። ክብር ለእግዚአብሔር ይሁን። ዳዊት ያየው ነገር ነበር ማለት እዛው ክፍል ላይ እንዳየ ይሄንን እውነት እንደተረዳ ይነግረናል ማለት ነው። ስለ ትንሣኤና ሕይወት አስቀድሞ በዚህ ምዕራፍ ተረድቷል ማለት ነው። ከሙታን በኩር ሆኖ የተነሳው ጌታችን ኢየሱስ ክርስቶስ ቀዳሚ እንደሆነ በዚያ ደግሞ ሕይወቱ እንዳልተደመደመ ዳዊት ኢየሱስ በሚመጣበት ጊዜ ስጋው ነፍሱ በሲኦል ውስጥ እንደማትቀር ተረድቶ ይህንን ሲናገር እንመለከታለን። የእኛም ሕይወት በዚህ እንደማያበቃ የእግዚአብሔር ቃል ይናገራል ማለት ነው። ይህ ተስፋ አለን። ይህ የጸና ተስፋ አለን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ይህ የጸና ተስፋ አለን። ዳዊት ስጋዬ መበስበስን አያይም፣ በቃ በሲኦል አትተዋትምና ነፍሴን ሲል እኛም የዚህ ምድር ሰዎች ብቻ እንዳልሆነ በዚህ ብቻ ታሪካችን እንደማይጠቀለል ጌታችን ኢየሱስ ክርስቶስ ሕይወታችንን በሱ በአብ ቀኝ እንዳደረገው ያመንን ከሆንን ክብር ለእግዚአብሔር ይሁን እንደ አዲስ እንደምንነሳ ሕይወታችን ተስፋ እንዳለው በዘላለም ፍስሐ ውስጥ ራሳችንን እንደምናገኝ ክብር ለእግዚአብሔር ይሁን። ነፍሳችን መበስበስን እንደማያይ ከዚህ ቃል ከዳዊት ተስፋ ጋር በእምነት ሆነን ደግሞ ዛሬም ተስፋችንን እናነሳለን ማለት ነው። ክብር ለእግዚአብሔር ይሁን። እኔ የተዘጋጀሁት ይህን እግዚአብሔር ይሁን